ኧረ በመድኃኒዓለም ስራ እንሰራበት። እኔ ቪዲዮ የምሰራው ለፖለቲካ ድልድይ ለፖለቲካ መሰላል አይደለም። ጋራ ማለት ተራራ ነው። ጋራ ማለት አማርኛ ነው፣ ተራራ ነው። ሌንጫ ማለት ደግሞ ኦሮምኛ ነው። ሰላም ጤና ይስጥልኝ የተከበራችሁ የሶሻል ሚዲያ ቤተሰቦች እንደምን አላችሁ? እንዴት ከረማችሁ? እንግዲህ ዛሬ የመጣሁት ሰሞኑን በሰራሁት ቪዲዮ በጣም ብዙ ሰዎች ትወዱታላችሁ፣ እንዳውም ሌላ ቦታ አሳየን ትላላችሁ ብዬ ስጠብቅ ነገሩን ወደ ፖለቲካ እየወሰዳችሁ ያልሆነ ኮሜንት ስትሰጡ አይቻለሁ። ስለዚህ ይሄ በፍጹም ልክ ያልሆነ ነገር ነው። ምንም አይነት ተቀባይነት የለውም። ምክንያቱም እኔ ያሳየሁት ቦታ ነው። ቦታን ስታሳዩ ደግሞ የቦታው ስም ማን ነው ምንድነው የሚለው ነገር ያስፈልጋል ማለት ነው። እሱን ነው የተናገርኩት፣ ሌላ ነገር የለውም። ግን ሁላችሁም ወይ ማንበብ አትችሉ ወይ ሲነግሯችሁ መስማት አትችሉ። ዝም ብላችሁ በፈለጋችሁት እናንተ መስማት በምትፈልጉት ብቻ እየሰማችሁ ነገሮችን ወደ ሌላ የምትወስዱ ሰዎች ከድርጊታችሁ ተቆጠቡ ማለት እወዳለሁ። ምክንያቱም ይሄ በፍጹም ተቀባይነት የሌለው ነገር ነው። እኔ ቪዲዮ የምሰራው ለፖለቲካ ድልድይ ለፖለቲካ መሰላል አይደለም። እኔ ቪዲዮ የምሰራው ባህሌን ለማስተዋወቅ ነው። ባህሌን ሳስተዋወቅ ደግሞ ለዛ የሚያስፈልጉኝ ግብአቶች እጠቀማለሁ። ቦታ ሳሳይ የቦታውን ስም እንዴት ሆነ ከምን መጣ የሚለውን ነገር መናገር ስለሚያስፈልግ ማለት ነው። እንግዲህ የቦታ ስያሜዎች በተለይ በራያ ውስጥ የቦታ ስያሜዎች በአማርኛ እንዲሁም በትግርኛ እንዲሁም ደግሞ በኦሮምኛ የተሰየሙ ቦታዎች እንዳሉ ይታወቃል። ይሄ ማለት ግን መሬቱ የማን ነው ከሚለው ጋር በፍጹም ግንኙነት የለውም። ያንን ራሳችሁ በምትወስዱበት መንገድ መውሰድ ትችላላችሁ። እኔ እንደዛ አላልኩ። እናንተ እንደዚህ እንዲላችሁ ቪዲዮ አልሰራም። እኔ ቪዲዮ የምሰራው እናንተን ለማስደሰት አይደለም። እኔ ቪዲዮ የምሰራው ባህሉን ለሚወድ ባህሉን ማየት ለሚፈልግ የሀገሩን አካባቢውን ማየት ለሚናፍቅ ሰው ነው ቪዲዮ የምሰራው እንጂ እናንተ ፖለቲካችሁን እንድታራምዱብኝ አይደለም። እረፉ። ይሄ በፍጹም ተቀባይነት የሌለው ነገር ነው። ትላንት ግራ ካሱን ሰርቻለሁ፣ ስለ ግራ ካሱ ሰርቻለሁ። አይ ግራ አዝማች ነው ቀኝ አዝማች ነው። እንግዲህ እናንተ የምታውቁት ታሪክ እሱን ይሆናል። እኔ ባነበብኩት መሰረት መጽሐፍ ላይ ባገኘሁት፣ ከፈለጋችሁ መጽሐፉን ደመቀ አስፋው የሚባል ሰው የጻፈው መጽሐፍ አለ ስለ ራያ፣ እሱን ማንበብ ትችላላችሁ። እንግዲህ እኔ ባነበብኩት መሰረት እንዲሁም አንዳንድ ሰዎችን በጠየቁት መሰረት የግራ ካሱ የሚለው ቦታ አሰያየም ከዛ አንፃር ነው የሚል እንትን ብዬ ተናግሬያለሁ። አንተ መሬቱን እንዲህ አልክ። ኧረ በመድኃኒዓለም ስራ እንሰራበት፣ በፈጣሪ ስራ እንሰራበት። እንዴ ምን ሆናችሁ ነው? ነገ ስለ ጋር ያለንጫ ልሰራ እችላለሁ። ጋራ ማለት ተራራ ነው። ጋራ ማለት አማርኛ ነው፣ ተራራ ነው። ሌንጫ ማለት ደግሞ ኦሮምኛ ነው። ትርጉሙን ደግሞ ስሰራ ቀን እነግራችኋለሁ። ያ ማለት ሌላ። ራያ ማለት ምን ማለት ነው? እስኪ ይሄን እንትን በሉ። ቆቦ ማለት ምን ማለት ነው? ይሄ የቦታ ስያሜ ነው። የቦታ ስያሜና ከቦታው ጋር ምንም የሚያገናኘው ነገር የለም። ስያሜ ብቻ ነው። ይሄንን በዚህ እንድትወስዱልኝ ይፈልጋሉ። ነገም ነገ ወዲያም ስለምሰራ ማለት ነው። እንደዚህ አይነት ቪዲዮዎችም ነገም ነገ ወዲያም ስለምሰራ እናንተ በምትፈልጉበት ፖለቲካ መንገድ እንድትወስዱብኝ አልፈልግም። እኔ ቤት ስትመጡ የኔን ቪዲዮ ስታዩ ሀገራችሁን ማየት ከፈለጋችሁ፣ ባህላችሁን ማየት ከፈለጋችሁ፣ ባህላችሁን ማወቅ ከፈለጋችሁ ብቻ ነው እኔ ቤት መምጣት ያለባችሁ። የኔን ዩቲዩብ ሰብስክራይብ ማድረግ ያለባችሁ፣ የኔን ፌስቡክ መከተል ያለባችሁ፣ የኔን ቲክቶክ ፎሎ ማድረግ ያለባችሁ። ባህላችሁን የምትወዱ ሀገራችሁን ማየት የምትናፍቁ ብቻ። ከዛ ውጪ ይሄ ፖለቲካና ፖለቲካ ነክ ነገር እኔ የምሰራው ቪዲዮ ወደ እናንተ ፖለቲካ እንዲመቻችሁ የምታዞሩ ሰዎች በፍጹም ትክክል አይደለም። እኔ ለእናንተ ብዬ ስራ አልሰራም። እኔ ስራ የምሰራው ለባህሌ ነው። ፖለቲካ የምትሰሩ ደግሞ ፖለቲካ ለእናንተ እንዲመቻችሁ አድርጋችሁ ወጣ ብላችሁ ይሄው መስኩም አለ ሜዳውም አለ ወጣችሁ ስሩ። እኔ በምሰራው ስራ ግን የኔን ስም ለማጠልሸት የምትሞክሩ ሰዎች ከድርጊታችሁ ተቆጠቡ ማለት እፈልጋለሁ። ነገም እሰራለሁ። ስሰራ ግን የቦታውን ስም እኔ አይደለም የሰየምኩት።
ስለ ግራ ካሱ ሁላችሁም ግራ ካሱ እያልክ እየዘፈንክ ትውላለህ። እኔ አይደለም ስሙን የሰጠሁት ስሙ የነበረ ነው። ያ ስም ከምን መጣ ለሚለው ደግሞ እንግዲህ አባቶችን መጠየቅ ነው። ተሳስቼም ከሆነ ቆንጣጣው ተሳስተሃል፣ ይሄ ትክክል አይደለም፣ ከየት ነው ያመጣኸው መረጃ ተብሎ ይጠየቃል። እናንተ ስትጠይቁኝ ደግሞ እኔ ያገኘሁበትን መረጃ እናገራለሁ ማለት ነው። እንደዚህ ነው ምን ሄደው የምንጓዘው እንደዚህ ነው። አንድ ቀን መጽሐፍ ገልጠህ አንብበህ የማታውቅ ሰው ሁሉ እዚህ ጋር እየመጣህ እኔ ጋር አትደንፋ። ትክክል አይደለም። እኔ የፈጠርኩት ታሪክ የለም። እኔ ከሆነ ነገር አንብቤ ነው የምናገረው። ስለዚህ ከየት አመጣህ ብላችሁ መጠየቅ መብታችሁ ነው። ምክንያቱም የተሳሳተ መረጃ እንዳላስቀምጥ እናንተ በምታውቁት አልምጣጣላችሁ ካለ እንዴ ይሄ እኮ ትክክል አይደለም፣ ይሄ እኮ እንደዚህ ነው ካላችሁ ኦኬ እኔ እንዲህ አይነት ቦታ ነው ያገኘሁት። እንግዲህ መጽሐፉን አይታችሁ መተቸትም ማለትም ትችላላችሁ ማለት ነው። እኔ ግን የሆነ ቦታ ስሰራ ከማገኛቸው መጽሐፍቶች ጋር እኛ አካባቢ እንዳለመታደል ያን ያክል በጣም ሰፋ ያለ መጽሐፍ የለም። በጣም ትንሽ መጽሐፍቶች ናቸው ያሉት። ስለዚህ ከነዛ ከተጻፉ መጽሐፍቶች አንዳንድ ነገር እያየን ለምሰራው ስራ ግብአት ተጠቀማለሁ። እናንተ ደግሞ ከቻላችሁ አንብቡና ተቹን። አለበለዚያ ግን እናንተ የምትፈልጉትን ነገር ስላልተናገርኩኝ እኔን እንደ ፖለቲከኛ የምታዩኝ ሰዎች እባካችሁ ከድርጊታችሁ ተቆጠቡ ማለት እፈልጋለሁ። እንግዲህ ይሄን ይመስላል። አሁንም ዩቲዩብን ሰብስክራይብ አድርጉ። ለወደፊት ለምሰራቸው ስራ አበረታቱኝ። ፖለቲካና መሰል ነገሮችን ግን እኔ ጋር እየመጣችሁ የኔን ስም የምታያዩ ሰዎች እረፉ ማለት እፈልጋለሁ። እኔ ስራዬን መስራት እፈልጋለሁ። ከፖለቲካ ጋር አታነካኩኝ ማለት እወዳለሁ። ይመቻችሁ።